ሰላም እንዴት ነው? እንኳን አደረሰ። የጥምቀት በዓል እንግዲህ በጣም ደማቅ ነው። በተለይ ሃይማኖታዊ ትውፊት ቤት የሚያልባቸው ሃይማኖት ብቻ ሳይሆን ሌላው ጓጉቶ የሚጠብቀው በዓል የዛሬውን በዓል እንዴት አየው? መልካም ነው። በጣም በትልቅና በደመቀ በዓል እየተከበረ ነው። በጣም ህዝቡም በይበልጥ ደግሞ ካለው ደግሞ በጣም በተሻለና በተገቢ መንገድ እያከበረ ነው። እኛም እንግዲህ በዓሉን ለማክበር በሚገባን ተማሪ መስለን ለምዳችንን ለብሰን ለማክበር መጥተናል። በተለይ በዓላት እንደዚህ ሲከበሩ ራሱን ችሎ የተባሉ ውጭ አለባበስን ትክክል የጠበቀ እንዲሆን ይጠይቃል። ማህበረሰቡ እንደሚታየው ብዙሃኑ ነጭ የለበሰ በተለየ መልኩ ደግሞ ከሁሉም አንተ ለየት ያለ ነገር የለበስከውና ስለዚህ ነገር እስኪ አንድ ነገር ዘመኑ የዋጅ ተማሪዎች አብዛኛው ጊዜ ከቀደም አባቶቻችን ይዘው ነው የቆዩት ለምድ መበልበስና ሁሉም ነገር በእናት አባታቸው የሞላና ሁሉ ነገር እያለ ሁሉ ነገር እየተበላ እየተጠጣ ግን እዚህ ተማሪን እንደዚህ ለምድ ለብሶ ወይም የሀብታም ልጅ እንደዚህ ወደ ተማሪ ቤት ሲገባ ለምድ ለብሶ የሚማርበት ጉስቁል ብሎ እየበላው እና ሙጀልን እንደዚህ ብዙ አይነቶች እየበላው የሚሰቃይና ትምህርትን የሚያካሂደው ምንድነው? ክርስቶስን ለመምሰል ክርስቶስ ዓለምን የሚመግብ ሆኖ ለምኖ አለ በግልጽ ባለ ተሰዶ ለምኖ እና እሱን ለመምሰል እሱን አርአያ ለማድረግ ሐዋርያትን ግብረ ሐዋርያት ለመከተል አንድም የአባቶቻችን እንዲሆነው ነው ከመማር ከመጠምጠም መማር ቀደም በፊት አንድን እውቀት ወይም አንድ ቁም ነገር ላይ አባቶቻችን ሲደርሱ በተማሪ ቤት ያሉ ቆስ ባላ ሆኖ በተለይ አሁን አንተ እንደለበስከው ሌሎችም ይህን በዓልና ትውፊት ለማሸጋገርና ሌሎችን ለማስቀጠል ምንም ተሳልፈው መልእክት አለ? ይሄ ነገር አዎ ተማሪ አብዛኛውን ጊዜ የሚኖር ሁለዚህ መንፈስ ቅዱስ የሚቀርብ ራስ ዝቅ በማድረግ ተዋረደ መስሎ በዚህ ያለ ነው በዶኩማንት የሚገኝና እንድነስ ባለባበስ ብቻ ሳይሆን በተግባር ዝቅ አድርጎ ራስ እና ራሱን ታይታይ ቁም ነገር ላይ ሲደርሱ ክርስቶስ እንዴት እንደሚያነሳ እሱ ልምድ ማለት በጣም ብዙ አሪያ ዋልበሰው ወልብሰ ከለሜዳ ዘለ ይላል ቀይ ግምጃን ክርስቶስ ነው እና በዚያ ላይ እንደው ልምዶችም አላቸው ራሱን የቻለ እንዴት እንደሚለበሱ ምን ያህል አጎዞች እንደሚሆኑ አንዱ ላይ የሚሆነው ሶስት ተከታታይ እንደሚሆነው ይያላሉ ብዙ ሀገር አለ እና እንደዚህ ያው ይሄንን ሁሉ የጠበቀ ዝም ብሎ ካንተ ስላልሆነ ይሄ ራሱን የቻለ ሂደታል አሰራር ማለት ነው የቻለ አሰራር ስላለ ያንን ደግሞ ስድስት ቅዱስን ወይም ያለን ምክንያት አባቶቻችን ስላላቆዩ ይሄንን ነገር ተከትለኛ ብንማርና እንግዲህ አባቶቻችን ወገን ይዘን ብንገኝ ትልቅ ደረጃም ለመድረስ እንደዚህ ራሳችንን ዝቅ አድርገን ቢሆን መልካም ነው። እንዲሁም ምናልባት እንግዲህ በአንተ በኩል በዓልና ትውፊቱን ለማስቀጠል አንተ ራስህና በዓልና ትውፊቱን ሃይማኖታዊ ይዘቱን ጠብቀን የመጣው እንደሚታየው ደግሞ ማህበረሰቡ ውስጥ በዓልና ትውፊቱን የጠበቃል ለብሷል ብለናል። አዎ ነው አብዛኛው እንግዲህ ሁሉም የወዱ ባህሉ የጥምቀት ያልሆነ ልብስ ነው ይተጋገሱ የሚባለው ባህልና አለ ንግግር አለ ያንን በመጠበቅ አብዛኛው ትክክለኛው ጥበባቸውን በመልበስና የተለያዩ የክብረ በዓላት ልብሶችን በመልበስ መጥተዋል። እያንዳንዱ በተወሰነ ደግሞ የወንዶችን ባህልና ዘመናዊ ሌላ ያልሆነ ልብስ እና እንደ ሱሪ
አመሰግናለሁ በጣም። ምናልባት ጠቅለል ብለህ ስለ በዓሉ ትውፊቱ አጠቃላይ ታስተላልፈው የምችለው መልዕክት ካለ አስተላልፍ። በመልካም ዛሬ በመልካም ተጠናቋል። እግዚአብሔር የተመሰገነ ይሁን። እኛም እንግዲህ ሁሉን ነገር ለማክበር እንደዚህ ተሰባስበን በብዛት መጥተናል። ብዙ ክርስቲያኖች ተገኝተውበታል። እውነቴን ነው። ብዙ ህዝበ ክርስቲያን ካምኖ በተሻለ አክብሮታል እና ለሁሉም እስቲ እንኳን በሰላም አደረሳችሁ እላለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ያለ ሀገር ሰላም የሚሆን የለምና እንደዚህ ሁሉም በሰላም እንዲያጠናቅቅልን እንመኛለን። አመሰግናለሁ በጣም። መልካም በዓል ይሁንልን። እሺ ሰላም ሁንልኝ ወንድሜ።